ሁላችሁንም ሰላም ብያለሁ። እነሆ በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን፣ አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱ። በደቡብ አፍሪካ ጆሃንስበርግ 3 ኢትዮጵያን በጥይት ተደብድበው መገደላቸውን የኢትዮጵያ ኮሚኒቲ አባላትና የሀገሪቱ ፖሊስ አስታውቀዋል ነው የዘገበው። ኢትዮጵያኑ ትናንት የተገደሉት በጆሃንስበርግ ከተማ ውስጥ በሚገኝ ማክዶናልድ በሚባለው የፈጣን ምግቦች መሸጫ መደብር ውስጥ በመመገብ ላይ ሳሉ ነው። ማክዶናልድ ውስጥ እያሉ ነው የተገደሉት። ጥቃቱ የተፈጸመው መጤዎች፣ መጤ ተራራማጅ ደቡብ አፍሪካውያን መጤን የማይወዱ ማለት ነው የሚሉ እነዚህ መጤ ጠል የውጭ ስደተኞች የሚጠሉ ደቡብ አፍሪካውያን በስደተኞች ላይ ተቃውሞ ለማሰማት የሰልፍ ጥሪ እያደረጉ ባለበት ወቅት ነው። አንድ የሀገሪቱ ፖሊስ መኮንን ግን ግድያው ኢትዮጵያውያኑ እርስ በርስ ባላቸው መጠቃቃት የተፈጸመ ሳይሆን አልቀረም የሚል ጥርጣሬም ገልጸዋል ነው የሚለው ደቸ በላይ። በጥቃቱ ከኢትዮጵያውያኑ በተጨማሪ 2 ናይጄሪያውያን ተገድለዋል። ጥቃቱ የተፈጸመው የደቡብ አፍሪካ የመጀመሪያው ዲሞክራሲያዊ ምርጫ የተደረገበት ቀን መታሰቢያ በሆነውና በየዓመቱ በአውሮፓውያኑ አቆጣጠር ሚያዝያ 27 ቀን በሚከበረው የነፃነት ቀን ነው ይላሉና እጅግ በጣም ያሳዝን የተፈጠረው። ደቡብ አፍሪካ እንዲህ አይነት ነገሮች አልፎ አልፎ ያገረሻሉ። እነሱን ለመርዳት ነፃነታቸውን እንዲያገኙ ከፍተኛ አስተዋጽኦ ካደረጉት ሀገራት መካከል ኢትዮጵያ ሀገራችን ግንባር ቀደም። በኮልፌ ኔልሰን ማንዴላን ከማሰልጠን ጀምሮ በአፓርታይድ ጊዜ ወታደርና ጦር መሳሪያ በማቀበል በኮሎኔል መንግስቱ ጊዜ በኃይለ ሥላሴ ጊዜ ከፍተኛ አስተዋጽኦ ያበረከተች ሀገራችን። በእርግጥ ኢትዮጵያውያንም በብዛት አሉዛ እግዚአብሔር ይመስገን እየሰሩ ምን እያሉ፣ ግን አልፎ አልፎ እንዲህ አይነት አራማጆች እየተነሱ የሚፈጥሩት ነገር አለ ሁሌ። አንዳንድ ደግሞ ኢትዮጵያውያን እስካለን ድረስ በሰው ሀገር ላይ እባካችሁ ከፍተኛ ጥንቃቄ ከኛ በኩል እናድርግ። አንዳንዶች እነሱ ጋር ብትሳፈጡ እንዳላችሁ እናውቃለን። ትካሻ ለትካሻ ምትተካፉ እንዳላችሁ አንሳችሁ ኑሩ እያልን አይደለም። ነገር ግን ከተወሰነ ነው በሰላም ህግ አክብሮ ከመኖሩ ውጭ አሉ እንደ ልማድ ያሉ እነሱ ያሉ አንዳንድ ነገሮች ላይ ያላችሁ ተፈራችሁ ባካችሁ። ማንም ዞር ብሎ የሚያችሁ መንግስት የለም። የምታጎዱት ራሳችሁና ቤተሰቦቻችሁ እና በተቻለ መጠን ከእንደዚህ አይነቶች በመጋፈጥ ሳይሆን በመራቅ ራሳችሁን ለመታደግ ጥንቃቄ አድርጉ። ተጠያየቁ። ሞት ወጥታችሁ ለፍሳቸውን ማረግ እዛ ምናላችሁ መስራት። መልካም አመሰግናለሁ ደረጀ። ትንሽ ድምጽህን አስተካክለው። ያው ከዚህ ቀደም እኔ እናንተ እዚሁ ዜና አቅርበናል። ማስጠንቀቂያም ሰጥተሃል ትዝ ይልህ እንደሆነ ራሳችሁን ጠብቆ አንዳንድ እንቅስቃሴዎች እየታዩ ነው ተብሎ በጎማ ምናምን ሲያቃጥሉ አሳይተን ያሉትን እንቅስቃሴዎች እኛም ባናረገው ይታወቃል። ማህበረሰቡ ግን ድጋሚ ለማስጠንቀቅ ያህል ነው። በየቀኑ በአረብ ሀገራት፣ በተለያዩ አፍሪካ ሀገራት፣ በሳውዝ አፍሪካ አሁን ብዙ ሰው ሰርቶ የሚያገኝበት ሀገር እንደሆነ እናውቃለን። በየቀኑ ግን የሚሞተውን የነፍስ ቁጥር መቼም አንድ ጊዜ የተሰራለታ የሚያስደነግጠን ይመስለኛል። በደንብ ነው ሁልጊዜ ዜና ላይ ነው የሚወጡት። ሁልጊዜ ልጆቻቸው ሳይቀር ነው የሚገደሉት። ሴት ልጆቻቸው ሳይቀር ወጥተው የማይመለሱበት እርስ በርስ በቀል የሚካሄድበት። በዋናነት ግን ያው ሁልጊዜ ተጠንቅቀው ሰርተው ለመኖር የሄዱት ካሁን እንገደላለን ብለው ተጠብቀው የሚኖሩ ነፍሱን ይማረውና የኛም የሰብአዊ መብት ተሟጋቹ የነበረው ነብሮ እንደዚሁ ነው በጠራራ ፀሐይ የተገደለው። በዛን ጊዜ ኦፍኮርስ ወያኔ እንዳስገደለው እናውቃለን። ግን እንደዚህ የማስገደል ነገር በጣም ኮመን ስለሆነ ሰዎች ገንዘብ ከፍለው የጠሏቸውን ሰዎችም የሚያስገድሉበት ቦታ እንደሆነ፣ ዝርፊያው ምኑም በጣም ሰማይ እንደደረሰ እናውቃለን። የእርስ በርስ አሁን እሱን ማቆም አለበት ነው ማህበረሰቡ። እሱን አቁሞ እነ ነብሮ ያደርጉ የነበረው ራሳቸውን አደራጅተው አካባቢ ይጠብቁ ነበር። ማንም አይነካቸው ነበር እነሱ ባሉበት ቦታ ላይ እና ራሱን አደራጅቶ ከእንደዚህ አይነት እዛው መጡብን ብሎ አንዴ ግልብጥ ብሎ ነው ህዝብ ደግሞ ሲወጣ በጣም አደገኛ ነው። የዛን ጊዜ ትንሽ ሆነ እዛ እርስ በርስ ተባቅሰ የሚቻል አይደለም እና አንድ ላይ ሆኖ መፍትሄ መፈለግ ያስፈልጋል። አዎ ኤምባሲዎች አሉ፣ ምን አሉ፣ በኤምባሲዎቹ ባለጊዜዎች ናቸው ያሉበት። እንደውም ከዛው ማህበረሰብ አንዴ ለግድብ፣ አንዴ በፊት ወያኔ ለግድብ እንደሚሉ አሁን ለኮሪደር ልማት፣ አንዴ ለምን እየተባሉ ገንዘቡን ሲመጡት ነው እንጂ ቢኖሩት መብቱን አንድም ቀንም
ሲሞት እንኳን ሞተ ብለው መግለጫ አውጥተው ወይም ለዛ ላለው መንግስት ጋር ቁጭ ብለው ንግግር አያደርጉም። የታወቀ ነው። ቅድም ማንም የላችሁም እንዳልከው ማንም የላቸውም። ያላቸው ነገር ቢኖር የነሱ እዛ ቦታ ላይ የሚፈጥሩት መደጋገፍ ስለሆነ እሱን በዚህ አጋጣሚ እንደው አደራ ለማለት ነው። የብሔሩም የምኑም እዛ ድረስ ሊሄድ ይችላል፣ ግን በብዛት ደግሞ ከገንዘብ ጋር የተያዘ ስለሆነ ራሳቸውን መጠበቅ አለባቸው ብዬ ነው ይህን ነገር ድጋሚ አጽንኦት ለመስጠት ነው። ደረጃ ያመሰግናል። ቴንክ ዩ መቴ። ወደ ሌላ መረጃ ስንሄድ የጤና ሚኒስቴር አንድ መግለጫ አውጥቷል። መመሪያ ለሕክምና ወደ ውጭ ሀገር ለመሄድ ፈቃድ የሚጠይቅ ኢትዮጵያዊ ታካሚ እንደ ሕክምናው አይነት ከ500 ሺህ ብር እስከ 1 ሚሊዮን ብር በባንክ ሂሳብ መኖሩን የሚያረጋግጥ ሰነድ እንዲያቀርብ የሚያስገድድ መመሪያ ነው ያወጣው። ከ500 ሺህ ብር እስከ 1 ሚሊዮን ብር መያዝ አለበት ሊታከም። በመመሪያው መሰረት አንድ ታካሚ ወደ ውጭ ሀገር ሄዶ እንዲታከም የሚፈቀድለት አንድ የሚፈለገው ሕክምና አይነት በሀገር ውስጥ የማይሰጥ ከሆነ፣ ሁለት ለምርመራ የናሙና ዝውውር የማይቻል ከሆነ፣ ሶስት በከፍተኛ ወረፋ ምክንያት የታካሚ ህይወት አደጋ ላይ የሚወድቅ ከሆነ፣ አራት ለክትትል የሚሄድ መሆኑን በሚመለከተው አካል ወይም በሕክምና ቦርድ ይረጋገጥ ነው። ይህን ውሳኔ የሚሰጠው የሕክምና ቦርድ በሆስፒታሉ ሜዲካል ዳይሬክተር የሚመራና ከ3 እስከ 5 አባላት ያሉት ሆኖ በየሳምንቱ እየተሰበሰበ ውሳኔ እንደሚያስተላልፍ በመመሪያው ተመለክተዋል ነው የሚለው። ወደ ውጭ ሀገር ለመሄድ ፈቃድ የሚጠይቅ ታካሚ የጸደቀ የቦርድ ማስረጃ፣ የታደሰ መታወቂያ ወይም ፓስፖርትን ማቅረብ ይኖርበታል ይላል። በተጨማሪም ለሕክምና የሚያስፈልገው ወጪ ለመሸፈን በባንክ ሂሳብ ቢያንስ 500 ሺህ ብር፣ በንቅለ ተከላ ወይም ትራንስፕላንት ሕክምና ከሆነ ደግሞ 1 ሚሊዮን ብር መኖሩን የሚያረጋግጥ ሰነድ ማቅረብ አለበት የሚል አዲስ መመሪያ ወጥቷል ነው። እንግዲህ አክቹዋሊ ብዙ ጊዜ ድሮም የነበረ ነው በነገር ላይ አሁን የብሩ የምናምኑ ነው እንጂ ድሮም ቢሆን እንደዚህ በጥቁር አንበሳ ያለው ቦርድ ምናምን አልፈረመልንም እኛ ግን ልንሞት ነው፣ ኧረ ላያሳልፈን አልቻለም እያሉ ሰዎች አቤቱታ ሲያቀርቡት እዚህ ይለኛል። እና ድሮንም ቢሆን ቦርዱ መፈረም ያለበት ይመስለኛል ወደ ውጭ ሄዶ ለመታከም የተለመደ ነገር። አሁን የተጨመረው ባንክ ላይ ያላችሁን ገንዘብ ማሳወቅ አለባችሁ የሚለው ነገር አዲስ ይመስለኛል። እሱ ነው የምልሽ። አክቹዋሊ ገንዘብ ያለው ሰው የፈለገበት ጋር ሄዶ መታከም ይችላል። ለምን? ብሩ ስላለው ማለት ነው። እንግዲህ እስከዛሬ ድረስ ያንን የሚያስቀር ይመስለኛል ይሄ ያሁኑ ማለት ነው። ገንዘብ ስላላችሁ ብቻ ሳይሆን አሁን የሚባለው ብር ያለው ሰው ቢሆንም ይሄ ሁሉ ውሳኔ ካልተገኘ ይላል። ብዙ ጊዜ አይተሽ ከሆነ ኢትዮጵያ ውስጥ የሕክምና ነገር እንትን ካለባቸው ለቸካፕ ሁሉ የሚሄዱ እኮ አሉ ሀብታሞች። ለቸካፕ ምን ለማድረግ ለተለያየ ነገር የሚሄዱ አሉ። እነሱን ይመለከታል አይመለከትም የሚታወቅ ነገር አለ። ሌላው ግን ገንዘብ የሚጓጣላቸውና ምን የሚላቸው ሰዎች አሉ። አርሞላ የሚላቸው ማለት ነው የውጭ ሕክምና በጎፈን ለነሱ ፌር አይደለም ይሄ መግለጫ ነው የምልሽ። ለምን ለሕክምናው ይሄን ያህል ቀረን ይችን ሞራልን ይችን ያህል ቀረች እያሉ በግድ ያማዱ ሰዎች የሕክምናቸውን ከጨርሱ በኋላ ገዝቱ ከሌለ በኋላ ለተቀማጭ ደግሞ የሚሆን 1 ሚሊዮን ብር አዋጡልን ሊሉ አይችሉም። ባንካቸው ውስጥ ተቀማጭ 1 ሚሊዮን ከሌለ ሄደው አይታከሙም ከተባለ ለምሳሌ ኩላሊቱ ፌል ያደረገበት አንድ ሰው ቢከፍት ጎፈንድሚ ወይም እርዱ ቢል ወገኖቹ ቢያስተባብሩለት ለሕክምና የሚያስፈልገውን በግድ ነው የሚያሟላው። አይተሽ ከሆነ ልክ በግድ ካሟላ በኋላ ቶሎ ነው መታከም ያለበት። ጊዜ በሄደ ቁጥር እንደዚህ አይነት ሕክምናዎች የሰውየውን ሕይወት አደጋ ላይ ስለሚጥሉት እና ይሄ የገንዘቡ ነገር አሳሳቢ የሚሆነው ለሀብታሞቹ አይደለም። የገንዘቡ ጉዳይ አሳሳቢ የሚሆነው በግድ በመዋጮ የሚታከሙ፣ በልመና የሚታከሙ፣ በእርዳታ የሚታከሙ እንዴት ነው መዋጮ ለነሱ ነው እኛም ድምጽ መሆን ያለብንም። ለዛ በግድ አስሞድተው የጤና ጉዳይ ነው መቼም ብር ያለው ይታከም የሌለው አይታከም አይባልም። ስለዚህ ለመታከም ጤናው እዛ ላይ የደረሰ ሰው 1 ሚሊዮን ብር ደግሞ ተጨማሪ አምጣ የሚባልበት ሁኔታ ላይ ከተሰባሰበ ምን ያህል ፌር ነው የሚለውን ጤና ሚኒስቴር ራሱ እንደገና እንዲመለከተውና እንዲያጤነው የሚል ሀሳብ ነው በበኩል ያለ። ይሄን ካል ወደ ዋናው መረጃችን እናመራለን። መቲ ወደ ዋናው መረጃችን ስናመራ በሰሜን ኢትዮጵያ ማለትም በህዋት መጀመሪያና እስኪ እሱን እናስቀድመው በህዋትና በብልጽግና መካከል የመጨረሻው መጀመሪያ እያሉ ብልጽግናዎች ማስጠንቀቂያ እየሰጡ ነው። አክቹዋሊ ይሄ ነገር እንደሚባባስ እኔና አንቺ የተነጋገርነው የዛሬ 2 ወር 1 ወር አካባቢ ነው። የጀነራል ታደሰ የስልጣን ዘመን ሲያልቅ አብይ ያለው አማራጭ ማራዘም ነው። ግን ቢያራዝሙለትም አይቀበሉትም። ካሁን በኋላ እንደጌታቸው
ማንሳትና ሌላ በቀየርማ በፍጹም አይታሰብም ብለን ነበር። አብይ የተሻለው አማራጭ ማማረዝ ነው ብሎ ለ6 ወር አራዝም ያለው ብሎ ነበር። ጀነራል ታደሰ ወረደ ተቀባይነት አጥተዋል በህወሓት መካከል። እርሳቸውም እየተብሰከሰኩ ነው። መፈንቅለ መንግስት ያደረጉብኝ ነው አለቅም፣ ጠቅላይ ሚኒስትሩ አራዝሙልኝ እያሉ ነው። ህወሓት ደግሞ በፍጹም አይቻልም፣ አንድ እግር አዲስ አበባ አንድ እግር መቀሌ ነው፣ ለኛ አታስፈልግም፣ ካሁን በኋላ እንደውም አብይ አህመድ የሚሾመው ባለስልጣን እኛ ጋር አይመጣም በማለት ያለው ነገር ተካሮ እንግዲህ አሁን እንደሚሰማው መረጃ ከሆነ ህወሓት በዚህ ሳምንት ለትግራይ አዲስ ፕሬዝዳንት ለመምረጥ ዝግጅት ማጠናቀቁን ነው ያስታወቀው። በዚህ ሳምንት አዲስ ፕሬዝዳንት ይመርጣል። ጠቅላይ ሚኒስትር አብይ አህመድ ከ2 ሳምንት በፊት ነበረ የጀነራል ታደሰ የስልጣን ጊዜ ያራዘሙት። ህወሓት ሹመቱን እንደማይቀበለውና ከጦርነቱ በፊት የነበረው መንግስት ለመመለስ መወሰኑን ነው ያን ያስታወቀው። በ2012 ዓ.ም የነበረው መንግስታዊ መዋቅርና ምክር ቤቶች ለመመለስም ባለፉት 10 ቀናት ውስጥ ከድርጅቱ ስራ አስፈጻሚ ኮሚቴ ጀምሮ የማዕከላዊ ኮሚቴ፣ የዞን፣ የወረዳና የከተማ ምክር ቤቶች ስብሰባ ሲያደርግ ከርመዋል። ማን? ህወሓት። ጀነራል ታደሰ ምንም መዋቅር የላቸውም ትግራይ ውስጥ። አብይ ነው ዝም ብሎ ያስቀምጣቸው፣ ተንሳፋፊ ናቸው። ህወሓት እስከ ወረዳ ድረስ ስብሰባ ሲያደርግ ነው የከረመው። ህወሓት በመጪው ሚያዝያ 23 ቀን 2018 ዓ.ም የክልሉ ምክር ቤት ስብሰባ እንደሚያካሄድና አዲስ ፕሬዝዳንት ለመምረጥ ዝግጅት ማጠናቀቁ ነው የተመለከተው። ሊመርጥ ነው በምክር ቤት በራሱ ማለት ነው። አዲሱ ፕሬዝዳንት ማን እንደሚሆን እንደሚችሉ በእርግጠኝነት መናገር ባይቻልም የድርጅቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል፣ የጊዜያዊ መስተዳድሩ ምክትል ፕሬዝዳንት አቶ አማኑኤል አሰፋ ወይም በፕሪቶሪያው ስምምነት ወቅት አንዱ ተደራዳሪ የነበሩት ፍስሐ ጽዮን ዶክተር ፍስሐ ጽዮን ሊሆኑ እንደሚችሉ ተገምቷል። አዴና ዴቭ ወደ ከተማ ዘልቀዋል። እነሱም በጉጉት የሚጠበቁ የነበረው ለሊሊ ቀለበት ሊደረግላት የሊሊም ቀለበት ሊሳካ ነው። እንግዲህ ሊሊ የምታውቀው ነገር ባይኖሩም እንግዲህ ባቡሬ ግን በጉጉት እነሱን እየጠበቀ ያለ እነሱ መጥቶ ከሊሊ ጋር እንግዲህ ከአዴ ጋር ተገናኝቶ በጣም ደስ ብሏታል ሊሊ ማለት ነው። ዶክተሩና ሮታ ተዋረዱ። የፍቅር እናት ሳያስቡ ገብታባቸው እንግዲህ ተዋረዱ። ሆነ ብላ በሰራችው ተንኮል እንግዲህ ወደ ዶክተሩ ተቀምጣ እኔ አልሄድም ወደ አንተ ነው የምቀመጠው፣ ለማሚም እንደምንም ብላ አሳምናት በማለትም ለሱም ነግረው እሺ ችግር የለውም በማለትም ዶክተሩም አናግሯታል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም እዝነት ፍቅር አይለያችሁ በማለትም ቤተሰቦቼ እወዳችኋለሁ። ውድ ኢትዮጵያውያን ውድ ኤርትራውያን ሰላማችሁ ይብዛልኝ። እንደተለመደው ሰራተኛዋ አደይ ክፍል 237 ነው ከባለፈው የቀጠለ ማለት ነው ይዤላችሁ የመጣሁት። እስከዛው ደግሞ ላይክ በማድረግ እንግዲህ ለቤት አዲስ ከሆናችሁ ደግሞ ደውል ምልክቷን ማጥቆሩን እንዳረሱ እያልኩ ያሳስባችኋለሁኝ። አዴና ዴቭ ወደ ከተማም ደርሷሉ። ወደ ከተማም በጉጉት የሚጠበቁ የነበረው አዴና ዴቭ በጉጉት ተጠብቆ ሊሊም አግኝታታለች ማለት ነው። ይሄም እነጫኔም ሲፈልጓት ኡሳና ዴቭ መሄዳቸውን ሳያቆም ወደ ቤት ዘልቆ ሲጠሯትም የለችም። እኔ ብዬህ ነበር በማለትም ሁለቱም የተከራከሩ በላንቴ ተቀመጥ ሄጄ የአዴን እናት ቀስ አርጌ አጣራለሁ በማለትም ወደ ቤቷም ሲሄድ እንዴ አንተ ይሄን የመሰለ እንደዚህ ተመልሰሃል ብዬ ደስ ብሎኝ አሁን ደግሞ ለገንዘብ ብለህ እንደዚህ ህይወትህን ለምን ታመሳቅላለህ? ልጄን ደግሞ ለምን እንዲህ ታረጋለህ? በማለትም የአዴ እናት በጣም ተቆጥተዋለች ማለት ነው። አለለኝም እንግዲህ በጣም አዝኖ ይሄን አልጠበቀም ነበር የሷም እናት አሁኑ ከቤት ውጣልኝ በማለትም አባረዋለች። እና እኔ እኮ አዴን ፍለጋ ነበር የመጣሁት ሲል አዴና እጮኛዋ ሁለቱም ተያይዞ ወደ ከተማ ገብቷል በማለትም ሲነግረው በጣም ተናዶ ወደ ተመልሷል ማለት ነው። ሊሊም በጣም በጉት የሚጠብቃት የነበረው ከሊሊ ጋር አብሮ ተገናኝተዋል። ባቡሬም ሰሞኑን በጉጉት ያለው ለሊሊ ቀለበት አደርጋለሁ ያለ ሽር ጉድ እያለ ነው። አስሬም ስልክ ሲደወል ምንድነው በምንድነው በማለትም ቢጠረጠረውም ላንቺ ማይነገርሽ የስራ ጉዳይ ነው በማለትም ብዙ ጊዜ ይመልሳታል።
እሷ ግን ውስጧን ቢጠረጥር ሌላ ሰው የሚያወራም የመሰላት ቢሆንም ነገር ግን እሱ ግን ሌላ ነገር አቅዶላታል ማለት። የኪንጎ ጓደኛ ታሰረች። የኪንጎ ጓደኛ ሁል ጊዜ እነሱን ስታያቸው ስለምትሮጥም እሱም ደግሞ ፖሊሱ አስሬ የተከታተላት ስላለም ተይዛ ታስራለች። ምክንያቱም ይሄ ጥፋት የሌለባት ነገር ራሷን ጥፋተኛ የምታረገው በራሷ ጥፋት ያለም ደግሞ ኪንጎ ምንም ነገር ሳያረግ እሱንም ወደ ጥፋት ልታስደርገው ልታስይዘው ነው ማለት ነው። ቢጠይቃትም እኔ ምንም ማቀው ነገር የለም በማለትም ደብቃለች። ነገር ግን ኪንጎ በጣም ፈርቷል። ቅምጥል ኪንጎ እስከሚመጣ ሽቅርቅር ብላ ቤቷን ፋሃርጋ ስትጠብቀው፣ ነገር ግን እሱ ደግሞ በሌላ ነገር የተቀበላት ይሄን ነገር ፊቱን አጥቁሮ ካገኘው ግን ነገር ግን እኔን አያርገኝ በማለትም ስታወራም እሱም ቶሎ ብሎ ይመጣል። ምንድነው ስትለው አራ እንዴ እኔ እኮ ጓደኛዬ ተያዘች በማለትም ምን እንዴት ሆና ስትል ይዞ ወሰዷት አስሯታል በማለትም እኔ ግን ያለሁበት ነገር ሁሉ አደጋ ላይ ነው። ስለዚህ አንቺ ቀስ ብለሽ ሂጂና አጣሪ እኔ ከሄድኩ አደጋ ላይ ነው ሲላት በቃ ችግር የለውም በቃ እኔ ሄጄ ቀስ አርጌ አጣራለሁ አንተ ደግሞ አታስብ ምንም ችግር የለውም ምንም አትሆንም አታስብ በማለትም አጽናንተዋለች። ነገር ግን ይሄ ሁሉ ቤቱ ሌላ እንግዳ ሊመጣ ነበር ማለት ነው። ቤቱ በጣም ፋብሏል በማለትም ሲጠይቃት ነገር ግን ላንተ ነበር እንደዚህ የተዘጋጀው ማዘረን ሲጠይቃት ኪንጎ ምን አስተስተዋል ብዬ ሲጠይቃት እንዲሆነሽ ጠብቂው ብለኝ ነበር። ሆኖም ግን ችግር የለውም ነገር ግን እኔ ሄጄ አጣርቼ ይመጣለሁ በማለትም እና በቃ ይቅርታ አድርግልኝ ለሁሉ ነገር ከጎኔ ስለምቆሚም በጣም አመሰግናለሁ በማለትም እሱም አውርቷታል ማለት ነው። ዶክተሩንም ሮታ እኔ ከዚህ ሐኪም ቤት መውጣት አልፈልግም አንተ ጋር ከጎን ከሆንኩኝ ሁሌም ጤነኛ ነኝ በማለትም ጠየቀችው። አንቺ እኮ ካሁን በኋላ ጤነኛ ነሽ ስለዚህ ወደ ቤት መመለስ አለብሽ ህመም የለብሽም ታከመሻል ጨርሰሻል ሲል በፍጹም አልሄድም ወደ ቤት ስትሄጂ የሚያስጨንቅሽ ነገር አለ ማለት ነው አንቺን የሚያስቸግርሽ ነገር ሰው አለ ማለት ነው ሲላት በፍጹም የለም ነገር ግን እኔ እዚህ ሲሆን በጣም ደስተኛ ነኝ አንተ ጋር ከሆንኩኝ ሁሌም ደስተኛ ነኝ ብላም ብትነግረውም ዶክተሩ ግን ለምን እንደዚህ ትያለሽ ቢላት አይ አንተ እንደምንም ብለህ ማሚን አሳምንልኝና ለአንድ ለተወሰኑ ጊዜ አንተ ጋር ሆናለሁ ስትለው በፍጹም መሆን የለበትም ሌሎች ታካሚዎችም አሉ አንቺ ግን በቃ ዲኖሻል ተመልሰሽ ሂጂ ሲላት ስትሄጂ ደግሞ ይሄን ነገር ደግሞ እንትን ማረግ መመለስ የለብሽም ሲላት በፍጹም እኔ መሄድ አልፈልግም እዚህ ሲሆን ግን በጣም ደስተኛ ነኝ በማለትም ታወራዋለች። እሱም እሺ ችግር የለውም ነገር ግን ቃል ግቢልኝ ይሄን ነገር ወደ ቤት ከተመለሽ በኋላ እንደማትደግሚው ቃል ተገባሽልኝ እንግዲህ ማሚን እንደምንም ብዬ እናትሽን አሳምንልሻለሁ በማለትም እሱም ነግሯታል ማለት ነው። ምክንያቱም ሮታ እሱ ጋር ስትሆን ደስተኛ ስለምትሆን ይሄንንም ሁሉ ደግሞ ሆነ ብላ እሱ ጋር ለመምጣት ስትል ስላረገችው ዳይመንድም በጣም ተቆጥቶ እንዴት ነው እንደዚህ ሊሆን የቻለው በማለት ዶክተሩና ሮታ አንድ ላይ አብሮ ወኪ ያረጉ ያሉ ምንድነው ዶክተር እንደዚህ መሆን በማለትም ዶክተሩን እኔ አዋራለሁ ፈልጋለሁ በማለትም ሮታን ለምንድነው ማትረዳት እና ችግር ካለም ደግሞ እንደሚገባህ የተናገረች አይደል ወይ እንዴት መረዳት አቃተህ በማለትም ዶክተሩን በጣም ተናዶ ዳይመንድም አዋርቶታል ማለት ነው። እንዴት እንደዚህ ሊሆን ይችላል በማለትም ፍቅርም እሷን ዶክተሩ አናግራታለሁ ትምጣ ስላለ ዶክተሩን ልታናግረው ፍቅርም ትሄዳለች። እሱና ዶክተሩ ሁለቱም ዳይመንድ በተቀመጠበትም ቦታ ፍቅር ትሄዳለች። አንቺ ደግሞ ምን አመጣሽ ወደዚህ ለምን መጣሽ በማለትም ዶክተሩ ፈልጎኝ ነው ላናግረኝ ነው በማለትም ስትነግረው አንቺ ደግሞ አሁን ምንሽ ነው እንትን በማለትም እንግዲህ ዶክተሩን ልታናግረው እገባለሁ ስትል አርፈሽ ተቀመጭ አንቺ የፍቅር መቀስ በማለትም እሷንም ሰድቧታል ማለት ነው። አሹ መንገድ ላይ አግኝቶ ስሚ አንቺ ወዴት ነው የምትሄጂው አንቺ መንቃራ በማለትም ሲነግራት እኔ ወደ እሷ ጋር ለመሄድ ዶክተሩ ፈልጎኛል ትሰሚያለሽ አንድ ነገር እለፍልፋለሁ ብቲ ውርድ ከራሴ በይ ስለዚህ ዶክተሩ እኔንም ሮማንንም ጠይቆን ሁሉንም ነገር ነግረነዋል ስለዚህ እሷ ራሷ ሁሉንም ነገር ትንገረው እንጂ አንቺ ምን ቤት ነሽ ለመናገር እንትን ብትዩ ነግሬሻለሁ በማለት ሲነግራት ታዲያ እየገባው አይደል እንዴ ምን አገባ አንተ ሂድ ስራህን እይ በማለትም ተናዳ እሱን መልሰዋለች ማለት ነው። የፍቅርም እናት እንዴ ፍቅር ወዴት ሄደች አብረን ልንሄድ ስትል ፍቅር እኮ ወጣች ስትላት እንዴ ወዴት ሄደች ስትል ወደ ሮታ ሄዳለሁ በላ
ዶክተሩ ደግሞ አዋራሻለሁ ነይ ብሏት ጠርቷት ሄዳለች ትላታለች። እንዴ ዶክተሩ እንዴት እሷን ሊያዋራት ይጠራታል? ከሷ ጋርና ከሮታ ጋር ምን ያገናኛቸዋል? ፍቅር የምታውቀው ነገር አለ ማለት ነው ስትል፣ ኧረ በፍጹም እኔ ምን አውቄ ለምን እንደሆነ ስትል፣ ታዲያ ፍቅር የሄደችው የምታውቀው ነገር አለ ሮታ ላይ ደግሞ ነገር አርጋባታለች እያልሽ ነው? ኧረ በፍጹም እንደዚህ እትዬ አላልኩኝም፣ ነገር ግን እሱ ሊያናግራት ስለፈለጋት ነው የሄደችው ስትል፣ በቃ እኔ ሄጄ እመጣለሁኝ አንቺን ቤቱን ጠብቂ ብላ ወደ ቀጥታ በሄደችበትም በሩን ከፍታ ስታየው ደግሞ ሮታና ዶክተሩ አብሮ በተቀመጡበት ነበር ያገኘቻቸው። ዶክተሩ ግን ምንም አስቦ ሳይሆን እሷን ለመረዳት ያህል እናም ደግሞ እሷ ስላስጨነቀችው ያህል ነበር እየጠየቃት የነበረው። በዛን ሰዓትም ምን እየሰራችሁ ነው በማለትም ሁለቱንም አፋጣ ያየቻቸው፣ ሁለቱም ደንግጦ ነበር። በዛን ሰዓት ነበር ቪዲዮም ያለቀው ማለት ነው። ቤተሰብ ቀጣዩን ይዘን እንመጣለን። ወሰላሙ አለይኩም።